nuren alawatanım Fırnakasıkay alawatanım Hoppın o gönlüm Mamutay dadaw Kıngıdit bıret Kapsonalı daw Addisu ትውልድ ሀሳብ ነው ሜዳው ይህ ህዝብ ማንነቱን እንዲያውቅ በማንነቱ እንዲኮራ በቋንቋው ባህሉ እንዲኮራ ታግለናል። የሚጠበቅ ሀቅ አለ። ሁለተኛ ግን የረሳነው ፓርት አለ። አንዱ ባንዱ ውስጥ መሆኑን ደግሞ ደፍረን እያወራን ኦሮሞ ታላቅ ህዝብ ነው ሲባል አንተ ታናሽ ነህ የተባለ የሚመስለው ካለ ይሄ በሽታ ነው። አማራ የረጅም ዘመን የሀገር አስተዳደር የጥበብና የባህል ሀብት ያለው ህዝብ ነው ተብሎ ሲነገር ንብረቱንና መሬቱን አማራ እንደነጠቀው የሚያስብ ካለ ይሄ በሽታ ነው። የኦሮሞን ገዳ ማድነቅ የአማራን የጽሑፍና የታሪክ ሀብት አይቀነሰውም። የትግራይን ጥንታዊ ስልጣኔ ማሞገስ የደቡብን ውብ የብዝሃነት ባህል አያደበዝዘውም። የሶማሌን ታማኝነትና የእንግዳ ተቀባይነት እሴት ማሞገስ የአፋርን የጋራ መከባበርና የሰላም ባህል አያሳነሰውም። የጉራጌን ድንቅ የሥራ ባህልና የቁጠባ ጥበብ ማድነቅ የሲዳማን ባህላዊ እሴትና ህዝባዊ ስርዓት አያደበዝዘውም። የቤኒሻንጉል ጉምዝና የጋምቤላን ማህበረሰባዊ ውበትና ታሪካዊ ቅርስ ከፍ አድርጎ ማንሳት የሌሎችን ክብርና ስም ዝቅ የሚያደርግበት ምንም አይነት የታሪክም ሆነ የሞራል ምክንያት የለውም። በኢትዮጵያ ውስጥ የሚኖሩ ህዝቦች በዘመናት መካከል አብረው ሲኖሩ በብዙ መልኩ የተጋመዱ፣ የተሳሰሩ፣ የተጋቡ፣ የተዋለዱ እና በጋራ ይኖሩ ናቸው ሁሉም። ይህ ትንታኔ ሜዳ ነው። የኔን ኮከብ ለማብራት የሌላውን ፀሐይ ማጥፋት የለብኝም። ይህ አባባል ብቻ ሳይሆን ጥልቅ ሐሳቤ ነው። በየዘመናቱ ማህበረሰባችንን ሲበክል ከኖረው የኔ ብቻ ሐሳቤ በተቃራኒ ቆመ። በየጥጋጥጉ ሰርጾ የሚገኘውን እኔን ብቻ ባይነት ለመገዳደር እንዲህ ያለ ሐሳቤ ያስፈልገናል። በክፉ ልማዳችን የተነሳ የሌላውን ውበት ማንነትና እሴት ማድነቅ የራስን ማንነት እንደማሳነስ ሲቆጠር ይታያል። ይህ የስነ ልቦና በሽታ ነው። የሌላው ማደግ የሌላው መከበር ወይም የሌላው ታሪክ መሞገስ ለኛ እንደ ስጋትና እንደ ውርደት የሚታየን ከሆነ ችግሩ ያለው በማንነታችን ጥንካሬ ላይ ሳይሆን በውስጣችን ባለው ጥልቅ የከንቱ ስጋት ስሜት ውስጥ ነው። በቀላሉ የምናልፋቸውና ሳናስተውል የምናደርጋቸው እንደ ተራ የቃላት ጨዋታ የምናያቸው ነገሮች በዘመናት ሂደት አመለካከቶችን ይቀርጻሉ። በየቀኑ በህሊናችን ውስጥ መርዛቸውን ይረጫሉ። እኔ ብቻ ብሎ ማሰብ የራስ ጥላት ነው። ኦሮሞ በዲሞክራሲያዊ የገዳ ስርዓቱ የሰለጠነና ታላቅ ህዝብ ነው ሲባል አይኑ ደም የሚለብስ ቢኖር ራሱን በራሱ የሚያጠፋ ደካማ ነው። ኦሮሞ ታላቅ ህዝብ ነው ሲባል አንተ ታናሽ ነህ የተባለ የሚመስለው ካለ ይሄ በሽታ ነው። አማራ የረጅም ዘመን የሀገር አስተዳደር የጥበብና የባህል ሀብት ያለው ህዝብ ነው ተብሎ ሲነገር ንብረቱንና መሬቱን አማራ እንደነጠቀው የሚያስብ ካለ ይሄ በሽታ ነው። የአማራ ህዝብ ጠንካራነት ሲነገር እኔን ደካማ እያሉኝ ነው ብሎ የሚያስብ በሽተኛ ነው። የትግራይ ህዝብ የሺህ ዓመታት የጽናት ታሪክ የቋንቋና የጥበብ ውብ ባህል አለው ሲባል የኔ ባህልና ታሪክ አያምርም ተባለ እያለ የሚያላዝን ደካማ ነው። የመጣ አስተሳሰብ እስረኛ ነው። የደቡብ ህዝብ ብዝሃነት የእንግዳ ተቀባይነትና የማህበራዊ ትስስር ጥበብ ድንቅ ነው ሲባል ይህንን ውበት እንደ ሙሉ ሀገራዊ ሀብት ከመቀበል ይልቅ ብዝሃነትን ክዶ ታሪክን በአንድ ወገን ብቻ ለመቆጣጠር መሞከር የታሪክ ስግብግብነት ነው። ይህ የኔ ብቻ ትክክል ነው፣ የኔ ብሔርና ታሪክ ብቻ መሞገስ አለበት የሚለው እኩይ ሐሳቤ የመንፈስ ድህነትና የታሪክ ድንቁርና መገለጫ ነው። ታሪክ የሚያስተምረን እውነተኛ ኩራትና ማንነት የሚገነባው የሌላውን ማዕረግ በመቀማት ወይም የሌላውን ውበት በመካድ ሳይሆን የራስን እሴት አክብሮ
የሌላውንም ታላቅነት በጸጋ ለመቀበል ሲቻል ብቻ ነው። ይህ አይነቱ አስተሳሰብ የየዘመናቱ ልሂቆች በገነቡት የፖለቲካ መስመር አማካኝነት ተቀርጾ እንደ ባህል እንዲቆጠር የተደረገ መሆኑን ኢትዮጵያ ከመጣችበት የታሪክ መንገድ እንረዳለን። በየዘመናቱ የተነሱ መሪዎች የየራሳቸውን እሳቤ በማንጸባረቅ የታሪክ አዙሪቱን ሲያሽከረክሩት ኖረዋል። በዘመነ መሳፍንትና በንጉሠ ነገሥታት ዘመን መሪዎች የየራሳቸውን ግዛትና የዙፋን የበላይነት ለማረጋገጥ ሲሉ የአንዱን ማህበረሰብ የበላይነትና ታሪክ ከፍ በማድረግ የሌላውን እሴትና አስተዋጽኦ የማሳነስ ወይም የመሸፈን ሥራ ይሰሩ ነበር። ይህም የአንዱ ታሪክ ብቻ ሀገራዊ ነው የሚል የመገለል ስሜት በሌሎች ዘንድ እንዲፈጠር ምክንያት ሆኗል። በደርግ ዘመን ደግሞ የኢትዮጵያን አንድነት ለመጠበቅ በሚል ስም ብዝሃነትን ከማስተናገድ ይልቅ ሁሉንም በአንድ የፖለቲካና የርዕዮተ ዓለም ቀመር ውስጥ የማስገባትና የሌሎችን ባህላዊና ህዝባዊ እሴቶች የመጫን አካሄድ ጎልቶ ይታይ ነበር። በዘመነ ኢህአዴግ ብዝሃነትን ለማስከበር በሚል የተሄደበት መንገድ እርስ በርስ የሚያሻግር ድልድይ ከማንበር ይልቅ ህዝቦችን በማንነታቸው ከፋፍሎ የፖለቲካ የበላይነትን የመያዝና የልዩነት ግንቦችን የማጠናከር ሥራ በመሰራቱ ያንዱ እድገት ለሌላው ስጋት ሆኖ የሚታይበትን አመለካከት አሰፈነ። ይህ በጣም የሞስት ሰዎች የሚያደንቁት የሚወዱት እኔ በጣም የምወደው ስዕል ነው። ፓርላማ የሚያስፈልግ ስዕል ነው። ፓርላማ ብቻ ሳይሆን በየሁሉ ዩኒቨርሲቲ የሚያስፈልግ ስዕል ነው። ኢትዮጵያ ውስጥ ኦሮሞ የሚባል፣ አማራ የሚባል፣ ትግራይ የሚባል፣ ወላይታ የሚባል፣ ጉራጌ የሚባል የተለያየ ህዝብ አለ። ይህ ህዝብ ማንነቱን እንዲያውቅ፣ በማንነቱ እንዲኮራ፣ በቋንቋው በባህሉ እንዲኮራ ታግለናል። የሚጠበቅ ሀቅ አለ። ሁለተኛ ግን የረሳነው ፓርት አለ። አንዱ በአንዱ ውስጥ መሆኑን ደግሞ ደፍረን እያወራን ለቋሚ ኮሚቴው ለሳይንስና ቴክኖሎጂ ቋሚ ኮሚቴ ወደ ኦሮሚያ እንደሚሄዱ እንደሚነሱ የተወሰነበት የመጨረሻ የሳይንስና ቴክኖሎጂ ቆይታቸው ላይ ለነሱም ሲያወሩ እንደምታዩት ይህንን ጉዳይ ስናነሳ አሁን የሚከሰሱባቸውን ጉዳይ እንኳን ስላስቀመጡትና የሚቆጩበትን የሚያምኑበትን ልክ እንድናይ ነው። በአንጻሩ የለውጡ መንግስት አመራርና መሪ ይህንን ያረጀና የመለያየት የታሪክ አረዳድ ሙሉ በሙሉ በበሰለ እይታ የቀየረ ሆኖ እናገኘዋለን። ልዩነታችንን ስናወራ አንዳችን በአንዳችን ውስጥ እንዳለን ደግሞ ልጆች ማወቅ አለባቸው። ዝም ብሎ ጽንፍ የያዘ አስተሳሰብ ትክክል ሳይሆን አሁን ሰሞኑ ያየነው ነገር እንዴት ሰው ባገሩ እንደዚህ ይሆናል የሚል ጥያቄ እስከምታነሱ ድረስ የሆነው አንናገረው እኛ ስለማንናገረው እምነታቸውን መቅደማቸውን በዚህ ውስጥ እንግዲህ በብሔር ጉዳይ በየብሔሮች ጉዳይ ከሆነ ከመሪው ከለውጡ ጋር ጸብ ያለን ቢያኔ በአስፈሪው በኢህአዴግ ዘመን በሚመሩት ተቋም ውስጥ በድፍረት እንዲያለ ትርጉም ያለውን ስዕል የሳሉ ስለውም ወደ ኦሮሚያ ጭምር እየሄዱ ይሄን እውነት የሚያደምቁበት የዛሬው መሪ የሀገሪቱን እያንዳንዱን የታሪክ ገጽና ህዝባዊ ሀብት ጠንቅቆ የሚያውቅ የትኛውንም ማህበረሰብ ሳይገፋ የእያንዳንዱን እሴት ለሀገር ግንባታ ማዋል የሚችል ጥልቅ ግንዛቤ አለው። በኢትዮጵያ ውስጥ የሚኖሩ ህዝቦች በዘመናት መካከል አብረው ሲኖሩ በብዙ መልኩ የተጋመዱ፣ የተሳሰሩ፣ የተጋቡ፣ የተዋለዱ እና በጋራ የኖሩ ናቸው ሁሉም። ስለ አማራ ህዝብ ታሪክና አስተዋጽኦ ሊያወራ ቢፈልግ ሀገርን በመገንባትና በታሪካዊ ስልጣኔ ውስጥ ያበረከተውን ድንቅ ታሪክ፣ የቋንቋና የሥነ ጽሑፍ ሀብት በከፍተኛ ኩራትና ክብር ይተነትናል። ስለ ኦሮሞ ህዝብ እሴት ለመግለጽ ሲነሳ የመደመርንና ዲሞክራሲያዊውን የገዳ ስርዓት አብሮ የመኖርንና የመቻቻልን እልፍ እሴቶች በጥልቅ ፍልስፍና መተንተን አያዳግተውም። አኩማ ቤከሙ መንኩን በረዴራቲፍ ስርነ ኡመተ ህርማችሴ አንጎ ቆደቴ አንጎ የውዳን ዳንጌሴ ኡመተ ብላቱሬ ስለ ትግራይ ህዝብ ጥንታዊ ስልጣኔ የጽናት ታሪክና ታሪካዊ ቅርሶች ለመናገርም ቢሆን ለአፍታ እንኳ ዕውቀት አያጥረውም። የትግራይ ታሪክ መላዋ ኢትዮጵያ የምትኮራበት የጋራ መሰረት መሆኑን ያሰምርበታል። ስለ ደቡብ፣ ሶማሌ፣ አፋር፣ ቤኒሻንጉልና ጋምቤላ ህዝቦች ውብ ባህልና ህዝባዊ ጥበብ ሲናገርም እነዚህን እሴቶች እንደ ጌጥና ሀገራዊ ሀብት በማቀናጀት ኢትዮጵያን ወደ ታላቅነት ለማሸጋገር እንዴት ማዋል እንደሚገባ ጠንቅቆ ያውቃል። ሁላችን አንተም እኔም ማንኛውም ኢትዮጵያዊ መለስ ብሎ የሚኮራበትን የአድዋን ታሪክ ብናነሳ ሚኒሊክ ከገበየው ውጭ ሚኒሊክ ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ ድል ነው።
በጋራ የተፋለሙበት ለአንዲት ውድ የከበረች ሀገር ዋጋ ከፍለው ለማኖር ሀገራቸውን አስቀድመው የጋራ ህልውና አስቀድመው በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። ነገር ግን መሪው ስለ ኢትዮጵያ ብዝሃነት ባነሳ ቁጥር በጨፍላቂነት ወይም በዘረኝነት የሚከሰው ብዙ ነው። አንዴ በጠባብ ብሔርተኝነት፣ አንዴ በጠባብ ሃይማኖተኝነት፣ አንዴ በጨፍላቂ ኢትዮጵያዊነት እንዲህና እንዲያ ያሉ ክሶች ይነሱበታል። ዛሬ በሀገራችን የሚታየው ውድቀት ብዝሃነትን በእኩልነት አሜን ብሎ ያለመቀበል ችግር ነው። ከጥላቻ ጽድተን የሌላውን ስኬትና ማንነት በበጎ አይን ለማየት አለመቻላችን ነው። በየቀኑ በቀላሉ የተለማመድናቸው በማህበራዊ ገጾች ላይ እንደ ቀላልና ተራ ነገር ያየናቸው አመለካከቶች ናቸው ነገ አድገውና ጎልብተው ሌላውን ጠል የሚሆኑት። ዛሬ በቃላት ደረጃ የምንዘራቸው ጥቅሶች ነገ በወጣቶች ልብ ውስጥ አድገው የዘረኝነት እሾህ አውጥተው በወንድማማቾች መካከል ደም የሚያፋስሱ አደገኛ የጦር መሳሪያዎች ይሆናሉ። ሌላውን ለማጥቃት ለማፈናቀልና ለማጥፋት የሚያነሳሱ ትልቅ የጥላቻ ማዕበሎች መነሻቸው እነዚህ አነስተኛ የሚመስሉ የቅናትና የራስ ወዳድነት እሳቤዎች ናቸው። የዛሬዋ ኢትዮጵያችን ሰላም ማጣትና ማባራት የተሳነው የጦርነት አዙሪት ውስጥ መዘፈቅ ዋና መነሻውስ ይህ አይደል? ሌላውን የመጠራጠር የሌላውን ክብርና እድገት እንደ የራሱ ውድቀት መቁጠር ከፖለቲካው ሽኩቻና ከነጣጣይ ትርክት ጦርነት ጀርባ ያለው እውነተኛው መርዝ ይሄው በልባችን ውስጥ የበቀለው የሌላውን ማንነትና እድገት አለመቀበል፣ የሌላውን ታሪክ የማሳነስና እርስ በርስ የመናናቅ ልማድ ነው። የኔ ብቻ ይቀደስ የሌላው ይደምሰስ የሚለውን ስግብግብነት መስበር የዛሬው ትውልድ ትልቁ ፈተና ነው። በሌላው ውበት ላይ የራሳችንን የስጋት ጥላ ከመጣል ወጥተን የሁሉንም ታሪክና እሴት እንደ የጋራ ሀብታችን አድርገን ማየት ካልጀመርን ዛሬ በቃላት የምንነዛው የመለያየትና የጥርጣሬ መርዝ ነገ መላውን ማህበረሰባዊ መዋቅራችንን ሊያፈርስ የሚችል ጠንቅ ነው። ሰላም የታጣው መሰረታዊ ሰብአዊነታችንና የጋራ ውበታችንን ዘንግተን እያንዳንዳችን በራሳችን የቡድን አጥር ውስጥ ሆነን በሌላው ላይ የጥላቻና የስጋት ድንጋይ ስለምንወረውር ነው። አንድን ህዝብ ማድነቅ ሌላውን ማሳነስ አይደለም። የኦሮሞን ገዳ ማድነቅ የአማራን የጽሑፍና የታሪክ ሀብት አይቀንሰውም። የትግራይን ጥንታዊ ስልጣኔ ማሞገስ የደቡብን ውብ የብዝሃነት ባህል አያደበዝዘውም። የሶማሌን ታማኝነትና የእንግዳ ተቀባይነት እሴት ማሞገስ የአፋርን የጋራ መከባበርና የሰላም ባህል አያሳንሰውም። የጉራጌን ድንቅ የሥራ ባህልና የቁጠባ ጥበብ ማድነቅ የሲዳማን ባህላዊ እሴትና ህዝባዊ ስርዓት አያደበዝዘውም። የቤኒሻንጉል ጉምዝና የጋምቤላን ማህበረሰባዊ ውበትና ታሪካዊ ቅርስ ከፍ አድርጎ ማንሳት የሌሎችን ክብርና ስም ዝቅ የሚያደርግበት ምንም አይነት የታሪክም ሆነ የሞራል ምክንያት የለውም። እያንዳንዱ ብሔርና ማህበረሰብ የራሱ የሆነ የከበረ ማዕረግ፣ የታሪክ አሻራና የማንነት ውበት አለው። ያንዱ ብርሃን ደምቆ ሲበራ የሌላውን አያጠፋም። የኢትዮጵያ ውበት ያለው በእነዚህ ሁሉ ቀለማት ስብስብ ውስጥ እንጂ በአንድ ቀለም ብቻ በተቀባ ስዕል ውስጥ አይደለም። ዛፍ በሀገር ይመሰላል። ፍሬያማ የሚሆነውና ቅጠል የሚያወጣው ግን ሩት ያለው ነው። እኛ ሩት ለስሙ የለም። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።